እውነት ነው እንግዲህ እንዳልከው ነው። አሁን እኛ ሀገር ብዙ ነገሮች ጓደኞች ያሏቸውን ሀሳቦች እስማማባቸዋለሁ። በአንድ ወይም በሌላ መንገድ ያገላለጽ ጉዳይ ካልሆነ ብዙዎቹ በመንፈስ ደረጃ በአስተሳሰብ የምንስማማባቸው ናቸው እና የትግሉንም ደረጃ የገመገሙበትን ነገር ስለ መንግስትም ሲነሳ አንድ ነገር የአብይን ጉዳይ እንዲነሳ ካደረገብን ከአብይ የባሰ አይመጣም የሚለው የኢትዮጵያ ህዝብ መንግስታዊ ህዝብ መሆኑ ያመጣብን የስነ ልቦና ችግር ነው። መንግስትን የሚቃወም መንግስት ቦታ ላይ የተቀመጠውን ሰው እንኳን ቢሄድ የመንግስትነት ስነ ልቦና ስላለ የሚጎዳን ሰው እየጎዳንም እንዲጠቀም ወይ የደም መፈለግ አዝማሚያን ያመጣን ይሄ የኢትዮጵያ ህዝብ ለመንግስትና ለስርዓት ገብነቱ ያመጣበት ስነ ልቦና ነው። ስለዚህ ይሄ በአንዳንድ መልኩ አንተ እንዳልከው ደግሞ አብዮት የሚያስፈልጋቸውና መነቃነቅ የሚያስፈልጋቸው ሪስክ መውሰድ የሚያስፈልጋቸው ነገሮች እንዳሉ መገንዘብ ያስፈልጋልና የአብይ ባህሪ አቶ ገዱ መጨረሻ ላይ እንደገለጸው እኛ ምንድነው ከኖርማል አማካኝ የማገናዘብ ሁኔታ ውስጥ ሁሉ ይወጣና ማንም ሰው ሊገባው የማይችል ሰው በርህራሄ ምንድነው በጭካኔ ግድያን አትዩ አትስሙ የሚል መንግስቱ ነው ያገሩ ዜጎች ሲሞቱ ካለ ይሄ ሰውዬ ኑሮ ምን ያደርግልኛል ሳይሆን ይሄ ሰውዬ በመኖሩ ያጭካኔ እየተፈጸመብኝ ነው ብሎ ማመን አለበት ሰው ማለት ነውና በምንም አይነት የአብይ መሄድ እንደው ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ቢመጣ ችግር ይቀንስልናል። በዚህ ደረጃ ነው እንደው ይሄ የመጀመሪያውን ነገር መታ ያለበት እንደው ማን ይመጣ ይሆን እርስ በርስ እንጋደል ምናምን አያስፈልግም። የሚያገዳድለንና ከሰው መሰረታዊ አስተሳሰብ በጣም የራቀና የተለየ ባህሪ ያለው ሰው ነው እዛ የተቀመጠው። ይሄን እንደው ሃይፐርቦሊ አይደለም እንደው በጣም ሃይፐርቦሊክ አነጋገር አይደለም። እንዴት አንተ ሰው እየተላለቀ ያገር መሪ ሆነ ቅድም አቶ ገዱ እንዳለው ባፈታቱ ላይ በምክንያቱ ልትረዳ ትችላለህ እንጂ በሆነው ነገር ላይ ዝነልቦና ሳይተ አንዲት 5 ደቂቃ መግለጫ መስጠት ስለሌላ ሀገር እኮ ይናገራል ደግሞ ስለሌላ ሀገር ይናገራል ስለሆነ ቦታ ሳተነሳ ቢባል ወይም ደግሞ መሬት መንቀጥቀጥ ሌላ ሀገር ከሆነ ይናገራል በፌስቡክ ገጽ እና ይሄ ዜጎቹን እንደዳ ነው የሚያያቸው የሚለው አስተሳሰብ እኮ ይሄ እንትን እኮ ነው በቃ በማረጋገጫ የተረጋገጠ ነገር ነውና ይሄንን ሰውዬ ከላያችን ላይ በየትኛው መንገድ መሄዱ ችግርን በግማሽ መቀነስ ነው። እንደው ልደቱን በጨዋነት እንደው ምናልባት እድል እናገኛለን ሳይሆን በጣም ትልቅ ግማሽ ረፍት ነው። በጣም ለችግራችን ለጋና ያንን መገንዘብ ያስፈልጋል። ሌላው ደግሞ በዚህ በትግል ሂደት ውስጥ አሁን የምንገኝበት ዘመን በተለያየ ሚዲያ እኔ ገልጫዋለሁ። ትግል ወቅትና ዘመኑን ይዋጅ ይሆናል። በዋር ኦፍ አትሬሽን የተደረገ ትግል አለ፣ በታንክና በአውሮፕላን ዘመን የተደረገ አለ፣ አሁን በሳይበርና በተለያየ ሙቭመንት የተቀላቀለበት ዘመን አለ በቴክኖሎጂው ዘመን እና አሁን በሚደረግ ትግል ውስጥ በሁሉም መንገድ የሚደረግ እንቅስቃሴ ተደምሮ ትንሿ አጥባንጥ ሁሉ ወንዝና ጅራት እየፈጠረች ወደ አንድ ሀይቅነት የመፍጠር ትግል እንጂ በአንድ ቡድን በአንድ የፖለቲካ ኃይል ብቻ ተጀምሮ የሚያልቅ ትግል የምንወጣው አይደለም። አሁን ከዶክተር ጌታቸው ከፕሮፌሰር ጌታቸው ቅድም መስማማው ቀድመ ፖለቲካ ላይ ነው ያለነው። አሁን እኮ ገና በቃ እንደ ሰው እስቲ እንኑር መጀመሪያ ስርዓት የሚባለውን ነገር መጀመሪያ እንናፍቅ እስቲ ከዛ በኋላ እኮ ነው የመንግስቱ አደረጃጀት አይነት የፖለቲካው አይነት ያገሩ ታሪክና ምን የምንጣላባቸው የምንስማማባቸው የሚለው ሌላ ነገር ነው። አሁን ሁሉም ከሁሉም ጋር አውዳሚ በሆነ ስርዓት ውስጥ ነው የምንገኘው ያለና ከዚህ ለመውጣት የሚደረግ ትግል ደግሞ የግለሰብንም የቡድኖችንም ያጠቃላይ የሀገርንም የሁሉንም ሰው አስተዋጽኦ በሚጠይቅ የትግል ምዕራፍ ውስጥ ነው የምንገኘው። ከቅድመ ፖለቲካ ወደ ፖለቲካ ገና ለመሄድ የምናደርገው ትግል ያ ከሆነ ደግሞ ያንዳንዷ በዲፕሎማሲ የምትደረግ በህዝብን ቢተኝነት የሚደረግ በጠመንጃ የሚደረግ ዛሬ እኛ የምንለፈልፈውን እዚህ ነገር እኮ አሁን ደግሞ ሄደው እኛ እንዲስንል እስር ቤት እንዳያስገቡት እንጂ ዶክተር ደሳለኝ ፓርላማ ውስጥ በመሆኑ ያንን ነገር ኢትዮጵያ ህዝብ በሙሉ በሚያየው በተለያየ መንገድ እኛ በተለያየ ዩቲዩብ ቻናል የምናረጋትን ነገር በዛ መድረክ ሲደረግ የሚያቀለውን ስራ ተመልከቱት ማለት ነው። የሚያመጣውን ነገር የተለያየ ህዝብን ታች ድረስ በመድረስ ረገድ ስለዚህ ፓርላማ ውስጥ ያለም ሰው የራሱን አስተዋጽኦ ለዚህ ትግል እንዳለው ጤነኛ አእምሮ ያለውና እውነት የሚያስብ ሰው ካለ እያንዳንዱ ሲቪል ሰርቪስ ወታደር ውስጥ ያለ ደህንነት ውስጥ ያለ በየትኛው መንገድ መረጃ የሚሰጥ ሰው ውጭ ያለ የቴክኖሎጂ ችሎታ ያለውና
ይሄ ሁሉ ነገር ተደምሮ ገና ወደ ፖለቲካ ስርዓት ለመግባት የሚደረግ ትግል የህሉና ትግል ያልነው እንደው ወደ ክሊሼነት እየሄደብን አስቸገረኝ። እንዳገርም እንደተለያየ ህዝብም በዛ ደረጃ ያለን ስለሆነ የቡድን ሻሞ ስርዓት ላይ ገና ለመግባት አልደረስንም። እዛ ስንደርስ ደግሞ መብታችንም ነው። የተለያየ ፍላጎት የተለያየ ዝንባሌ ያለው ሰው በዛ ውስጥ እየተሳተፈ በዛ ጨዋታ ውስጥ ይሄዳል። አሁን ግን እዛ ለመድረስ የሚደረግ ትግል የስልት ምርጫ የማይጠይቅ የግለሰብም የቡድንም ሳይሆን የሁሉም የጋራ አስተዋጽኦ የሚጠይቅ የትግል ምዕራፍ ላይ እንገኛለን ብዬ ነው የማስበው። በተረፈ ስለ ትግሉ ደረጃና ስላሉት አደረጃጀቶች ድክመትና ጥንካሬ ጓደኞች የተናገሩትን ምስማማው ይሆናል። መድገም አያስፈልገኝም። ቴዲ ጊዜላ እሺ በጣም አመሰግናለሁኝ። አቶ ገዱን እዚህ ጋር እናስገባውና ጌታቸውና ልደት ወደ እናንተ መጣለው። አቶ ገዱ እንዲሁ ቀደም ሲል ያነሳነውን በተመለከተ የሚቀነብቡ ሐሳቦችን ልታነሳልን ትችላለህ? ዜጎች ማድረግ የሚችሏቸውን ነገሮች በተመለከተም ሆነ ሌላ የመጠቅለያ ሪኮሜንዴሽንስ ካሉ ወይም ጥቆማዎች ካሉህም ማንሳት ትችላለህ። ከዛ እናሰናብታለን። እንግዲህ ዜጎችን በተመለከተ ይህን አገዛዝ በጊዜ ለማሰናበት የመጀመሪያው ጉዳይ እየተጠቀመ ያለው እድሜውን ለማራዘም የደሃ ልጅ ነው። በገፍ ወጣቶችን እየጋፈፈ እያሰለጠነ ጦር ሜዳ ውስጥ በመክተት ምንም አይነት ሳይኮሎጂካል አታችመንት በሞታቸው በስቃያቸው በመቁሰላቸው ምንም አይነት ስሜት የማይሰጠው አገዛዝ ስለሆነ በመጀመሪያ ደረጃ ወጣቶቹ ራሳቸው እንዲህ ማለት አለባቸው። በሁለተኛ ደረጃ ቤተሰቦች እናት ዞሮ ልጇ ለሷ ልጇ ነው፣ ለአገዛዙ ምንም ነው፣ ዕቃ ነው። ለሷ ግን የህይወቷ ክፋይ ልጇን ይሄ ሰወላ አገዛዝ ወስዶ ለጥፋት እንዳይማግደው መከላከል አለባት፣ መቃወም አለባቸው። እናቶች፣ አባቶች፣ ቤተሰቦች በጠቅላላ አንደኛው ይሄ አገዛዝ ኢትዮጵያ በጣም የተተረፈረፈው ወጣት ኃይል መኖሯል ኢኮኖሚ ለመገንባት ለውጥ ለማምጣት ተምሮ ቴክኖሎጂን ለማስፋፋት ሳይሆን ለጦርነት ስለሆነ የሚመኘው ሌሎችን ለማስፈራራት አነስተኛ ቁጥር አላቸው ብሎ የሚያስባቸው ለመድፍ አይነት ስለሆነ በጥቅሉ ወጣቱን የሚመኘው ለሞት ነው እና ቤተሰብ ከዚህ አኳያ ይሄ የት እንደወደቀ የማይታወቅ እስካሁን ከትግራይ ጦርነት ጀምሮ ባለው ሁኔታ እልፍ አላፍ ምናልባት 100,000 በመቶ ሺዎች የሚቆጠሩ ወጣቶች የት እንደወደቁ አይታወቅም። ስለማለቃቸው፣ ስለመጥፋታቸው፣ ስለመሞታቸው አገዛዙ ምንም ደንታ የለው። ነገር ግን ቤተሰብ ተጎጂ ነው። ሚስት አለች። አሁን ሚሊሻ ሆኖ እንገፍ የሚለው ከአገዛዙ ጋር ተሰልፎ ምንም በማይመለከተው ጉዳይ ይሄንን የራሱን ልጆች፣ የራሱን ወንድሞች፣ የራሱን እህቶች ራሱን ለመጉዳት አገዛዙ ጋር መሰለፍ የጥፋት መንገድ መሆኑ ብቻ ሳይሆን የሆነ ለጥፋቱ ማመክንዮ ለማምጣት በጣም አስቸጋሪ የሆነ ነገር ስለሆነ መቃወም አለበት ባይ ቤተሰብ መቃወም አለበት። ህፃናት ለዚህ ትልቅ ሚና አለ። አገዛዙ ራቁቱን መቅረት አለበት። የሚያስተማራው ለጥፋት የሚያስተማራው ኃይል መሆን የለም። የአካባቢ ሽማግሌዎች በከተማ በገጠር የሚኖሩ ወገኖቻችን ማንኛውም ከዚህ አገዛዝ ጋር የሚተባበር ኃይል የኢትዮጵያን እንደ ሀገር እንዳትቀጥል የሚያደርግ ወደ ጥፋት ወደ ገደል ይዞ የሚገባው እንቅስቃሴውን አቅሙን የበለጠ የማጠናከር ስለሆነ ሀገርን ከማጥፋት አገዛዙ ሀገርን ለማጥፋት የሚያደርገው እንቅስቃሴ አለመተባበር በመከላከያ ሰራዊት ያለው አሁን እየገባቸው በመከላከያ ሰራዊት ውስጥ ምንድነው እየተፈጠረ ያለው? መቼ ነው ጦርነትን የምናየው? መቼ ነው ልብሳችንን የምንቀይረው? አሁን ብዙ ሰው የአብይ ሰራዊት እያለ ህብረተሰቡን ፊት የነሳው ነው።
በአዛዦቹ በግበቡ እንትን አይባልም። ባሊህ የሚለው ፈቃጅ የሌለው ኃይል ነው መከላከያ ሰራዊት ውስጥ የተሰለፈው። ከዚያ አኳያ ራሱን በራሱ ለማዳን ለማያምንበት ለማይመለከተው ጦርነት ነው እያሰለፈ እያዋጋው ያለ በራሱ ህዝብ ላይ። አሁን እኔ እዚህ የሰሞኑን ለሐሰብ ምናምን የሚባለው ዘመቻ ዋነኛው ሌጂቲሜት ድጋፍ ቅቡልነትን የጠፋውን ቅቡልነት በተወሰነ ደረጃ የኢትዮጵያ ህዝብ ስለ አባይ፣ ስለ ቀይ ባህር፣ ስለ አሰብ ሲነገር ይነሳሳል የሚል የቆየ ስሜት ይዞ በዚህ አማካይነት ኃይል አሰባስቦ ነገር ግን ይሄ ኃይል ወደዛ ለመዝመት አይመስለኝም። እኔ ቅድሚያ የሚያደርገው አሁን ለስልጣኔ ተቀናቃኝ ናቸው ብሎ የሚያስባቸው ኃይሎች ከሞላ ጎደል ትግራይና አማራ ያሉት ኃይሎች ፕራይመሪ በቅድሚያ የሚያያቸው ናቸው። እነሱን ለማጥፋት ነው። በመቀጠል ደግሞ በኦሮሞም በሌሎችም አካባቢ ያሉትን አገር ውስጥ ለስልጣኑ ጠንቅ ናቸው ብሎ የሚያስባቸውን ኃይሎች ለማጥፋት ነው የሚዘምትበት። ያ ማለት በህዝብ ላይ መዝመት ነው። ስለዚህ የኢትዮጵያ ህዝብ በራሱ ላይ የሚደረገውን ዘመቻ መቃወም መቻል አለበት ብዬ አምናለሁ። ልሂቃኑም በጠቅላላ የሁሉም ማህበረሰብ ልሂቃን ከዚህ አኳያ ይህንን የአማራ ልሂቃን፣ የአማራ ሚሊሻ፣ የአማራ ወጣት ከዚህ አገዛዝ ጋር ተሰልፎ አማራን የሚጨፈጭፍበትን ሁኔታ አሁን ደግሞ በትግራይ ደግሞ ሌላ እንደዛው ትግራይን የሚወጋ ሌላ ካገዛዙ ጎን የሚሰለፍ ኃይል ለመፍጠር ጥረት እየተደረገ በኦሮሚያ ተመሳሳይ ሁኔታ እርስ በርሱ ነው ህዝቡን እንትን እያለ ልሂቃኑ ይህንን እንኳን ፖለቲካችን ይህንን እንኳን ንቃት ፈጥሮ ህዝቡ ከትክክለኛ ለራሱ ሲል መቆም ካለበት ሀሳብ ጎን እንዲቆም ለማድረግ የተሰራ ስራ የለምና ልሂቃንም በዚህ ረገድ አገዛዙ የሚተማመንበትን መሳሪያውን መንጠቅ ያስፈልጋል። አንደኛው ሀሳብ ነው። በሀሳብ ተነጥቋል። ሌጂቲሜሲው ወድቋል። ሁለተኛ አሁን በጉልበት እየጋፈፈ በህዝብ ላይ የሚያዘምተው ሰራዊትም ለዚህ ወጣቱ እንዳይሰለፍ ማድረግ ትልቅ ስራ መሰራት አለበት። እናቶች ትልቁ ሚና ሊጫወቱ ይችላሉ። ቤተሰቦች፣ የተለያዩ የወጣት አደረጃጀቶች፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች ብዙ ነገር መስራት ይችላሉና ይህንን ካደረግ ያገዛዙን እድሜ በአጭር ጊዜ ማሳጠር ይቻላል። ከሁሉም በላይ ደግሞ መጪው ጊዜ ተስፋ ያለው እንዲሆን ሁሉም በባለቤትነት መሰለፍ አለበት የሚል እምነት አለ። ለሆኑ አካላት መተው የለበትም። ፖለቲካ ፓርቲዎች፣ የተለያዩ ግሩፖች የመተባበር መንፈስ ሁኔታው በፈቀደላቸው ልክ ለመተባበር ጥረት ማድረግ አለባቸው የሚል አመለካከት አለኝ። በእኔ በኩል የሆነው ላስተላልፍ የምፈልገው በጣም አመሰግናለሁ።